አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መጣሁላችሁ እላችኋለሁ እና የሹክ ቤተሰብ የሆናችሁም ያልሆናችሁም ቤተሰብ ሆኖ ሼር፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አስተያየት ጻፉ ማለት ነው። ያው በማቀርብላችሁ ነገር ላይ አስተያየት ካላችሁ አስተያየት ጻፉ። ከተመቻችሁም እንግዲህ ብጽፉም ደስ ይላል ማለት ነው። እና እንዴት ናችሁ? የመዳም ቅመሞች ደህና ናችሁ ወይ? ያላችሁ ወይ? እና ዛሬ በቃ ዝም ብለን እንጫወት። ያው ብዙም በየቀኑ ርዕስ አልመጣ እያለኝ ማለት ነው። ከስራም ብዛት ይሆን አላውቅም። አብዛኛው ጊዜ ያው የሆነ ርዕስ ይመጣልኝና በስራ ብዛት መልሶ ይጠፋብኛል ማለት ነው። እና እላችኋለሁኝ እና ዛሬ ደግሞ እንግዲህ ዝም ብዬ እስኪ እናውራ። ምንድነው መሰላችሁ? ሰሞኑን የሆነ አንዳንድ ሚዲያ ላይ ሲወራ የሰማሁት የሆነ ትልቅ የሴትየው የእውነት የሆነ ታናሿ ግብታ ምናምን ነገር ብር ይዞ ጠፋ የሚባል ወሬ። ሴቶች አረ ሴቶች እንንቃ እንንቃ እንንቃ። አሁን አሁን እንሻላለን ከበፊት ይመስለኛል። ግን ሚዲያ ላይ ደግሞ ሲሰማ ያው ሴቶቹን ለቅሶ በላኝ እንደዚህ ያደረገኝ የሚባል ነገር ወሬ ነው የሚበዛው ማለት ነው። አሁን ይሄ ልጅ እኔ ራሱ መጀመሪያ ሳያቸው ቲክቶክ ላይ ምናምን የሆነ ሲሽለጠለጡ ምናምን ምንም ነገራቸው አላማረኝም ነበር ወላሂ ሀቂቃ ማለት ነው። ምንም እኮ የማይገናኙ ፍጥረቶች ናቸው። አስተግፍሩላህ ይቅር ይበልኝና አላቅም ብቻ እንደውም እኮ ሳያቸው ልጇ ነበር የሚመስለው ባል አይደለም ልጇ ነው የሚመስለው ማለት ነው። ከሴትየዋ ጋር ሚስት ተብዬዋ ማለት ነው። አስተግፍሩላህ ይቅር ይበልኝ። እናም ገርሞኝ ነበር ራሱ የሆነ ሰዓት ላይ እንደዚህ ተጋቡ ምናምን ብሎ ሲወራ ገርሞኝ ነበር በጣም። እኔ በቃ ምንም አላመንኩም ነበር ማለት ነው። ምክንያቱም ምንም የማይገናኝ ነገር ነው። ይሆናል አይደለ ያላቻ ጋብቻ የሚባል ነገር አለ። ሴቶች ያለ እድሜያቸው ሳይደርስ አግብተው ምናምን ነገር አስተግፍሩላህ አያስቅም። አላህ ይጠብቀን ከእንደዚህ አይነት ነገር እና ብቻ ይከብዳል። ጭራሽ 16 ሚሊዮን ይዞ ጠፋ ምናምን እያሉ ነበር ማለት ነው። አረ ይገርማል ይገርማል። አንዳንዶቹ አውቀው የወደዱ መስለው ለጥቂት ጊዜ የሚፈልጉትን ነገር እስከሚያገኙ ያስመስላሉ ማለት ነው። ልክ እንደወደዷቸው ምናምን ነገር አስመስለው ያ የሚፈልጉት ነገር በእጃቸው እስከሚገባ ድረስ ያባብላሉ። በቃ አለ አይደለም የሆነ ብቻ ምን ልበላችሁ። ያም ሰው ደግሞ በቃ አያውቅም እውነትም ይወደኛል በቃ ይሄ ልጅ ምናምን ብለው እስከማመን ድረስ ማለት ነው። በዛ እምነት ውስጥ ነው ይሄ ሰው የሚጠቃው ማለት ነው። እንግዲህ ያው ከዚህ በኋላ ወዶኛል ምናምን ነገር ብላ አምና በተቀመጠበት ይሆናል እንደዚህ ጉድ ያደረጋት ማለት ነው። ብቻ ከባድ ነው። ብቻ አላቅም ማን ጥፋተኛ ይሁን እንግዲህ። መጀመሪያም ሲጀምር አሁን ሴቶች ማለት ነው የፈለገ ቢሆን ትንሽ የሚበልጡን ሲሆን ይሻላል። ለምን እኛ ሴቶች ብዙ ጊዜ ያው በሁሉም ነገር ይሆናል አይደለ ብቻ አላውቅም። ወንድ ልጅ በልጦ ሲገኝ ነው ደስ የሚለው ማለት ነው። በምንም ነገር የሆነ በቃ አለ ሲታየው ራሱ የሆነ አላውቅም ብቻ እኔ እንደውም የሆነ ለቲክቶክ ብለው ምናምን እንደዛ ነበር ያሰብኳቸው እንጂ እንዲህ ተጋብቶ ምናምን የእውነት አልመሰለኝም። ወይ ደግሞ ልጇ ይሆናል አይደለም ልጇ ምናምን መስሎኝ አውቀውኛል ላይ የሆነ ፕራንክ ምናምን ነገር የሚያደርጉ መስሎኝ ነበረ። ግን ስሰማ ደግሞ ጭራሽ ይዞ ጠፋ ምናምን የሚል ነገር ስሰማ ግርም ነው ያለኝ ማለት ነው። እውነትም እነኚህ ሰዎች ባልና ሚስት ነበሩ ወይ የሚል ነገር አእምሮዬ ላይ ተቀረጸ ማለት ነው። ብቻ ይገርማል። አንድ ሰው የሚፈልገው ነገር እስከሚያገኝ ድረስ ያንን ነገር ሳያገኝ ደግሞ መቼም አይፈታንም ማለት ነው። አሁን አንዳንድ ሰዎች አሉ የሆነ ከዛ ሰው የሆነ የሚፈልጉት ነገር ካለ ያንን ነገር የፈለጉት ነገር እጃቸው ላይ እስከሚያስገቡ ድረስ ይታገሳሉ። አውቀው በትዕግስት ሁሉም ነገር ቻል አድርገው እጃቸው ላይ እስከሚያገቡ ማለት የሚያስገቡ ድረስ። ያ ሰው ደግሞ የሆነ እየቆየ ሲመጣ ታግሶኛል ምናምን የሚባል ነገር የሆነ በቃ አእምሮ ላይ ይቀርጻል። ከዚህ በኋላማ በቃ የሆነ ምንም አላውቅም ብቻ የሆነ በቃ ወደ እምነት ትገባላችሁ ያ ሰው የማመን እድላችሁ ከፍ እያለ ይሄዳል ማለት ነው። በዛ መሃል በቃ ትጠቃላችሁ። ከዛ በኋላ ለምን አረኩኝ ባላረኩ ኖሮ የሚባል ነገሮች ገና ካለፈው በኋላ አእምሮአችሁ ላይ ይመጣል ማለት ነው። እና ብቻ ከባድ ነው። ብቻ አሁን እንደዚህ
ትዳር ላይ ወንዱ በለጥ ብሎ በአስተሳሰብ በምንም ነገር ብቻ ወንዱ በለጥ ሲል ይሻላል። ወንዷ በአስተሳሰቧ ሴቷ በአስተሳሰቧ የተሻለች አትሁን ማለት ሳይሆን ምንም ነገር ላይ ወንድ ልጅ ከፍ ሲል በለጥ ሲል ደስ ይላል ማለት ነው። ትልቅ ስለሆነ ብቻ አስተሳሰቡ የተሻለ ነው ማለት አይደለም። አንዳንዶቹ ከትላልቅ ሰዎች ትናንሾቹ ወጣቶች አሳቢ ሰዎች አስተዋይ ሰዎች አሉ ማለት ነው። እና እድሜን አይወስነውም አንድ ሰው ሀላፊነት ምናምን ለመውሰድ እድሜ አይወስንም ብዬ አስባለሁ። ምክንያቱም አንዳንድ ሰዎች አሉ ዝም ብለው ምንም ነገር አስተሳሰባቸው ምናቸው ሳይጥም ዝም ብሎ ያረጁ ምናምን ሰዎች አሉ። አንዳንዱ ደግሞ ገና ሲፈጠር አዋቂ አድርጎ አስተዋይ አድርጎ ይፈጥረዋል ማለት ነው። እና አንዳንድ ሰው ያው ብቻ አላቅም ከባድ ነው። እንዲሁም ምን አይነት አእምሮ ይዘው ነው በሰው ላይ እንደዚህ የሚጨክኑት ማለት ነው? ምን አይነት ፍጥረት ናቸው? አሁን እንደው ምንም ቀርቶ በቃ እሷን አልፈልጋትም ብሎ ትቶ ቢሄድ ሀቋን ሳይወስድ ሳታለቅስ ምንም ቢሆን አሁን ይቺ ልጅ በአልቅሳ ምን ብላ ይሄኔ እንግዲህ ይሄ ሁሉ ብር ይዞ ሄዶ መቼም ጤነኛ ኑሮ ይኖራል ብሎ ማሰብ ከባድ ነው። ምክንያቱም የሰው ሀቅ ነው። ሰው ሀቅ ነው። እቺ ልጅ ካለቀሰች እቺ ሴትዮ ካለቀሰች እንባዋ ራሱን እንጃ ብቻ በሆነ ነገር ነው የሚከተው ማለት ነው። እንደው የሰው ሀቅ የሚበሉ ሰዎች እንደው አላህ ይፍረዳቸው እንጂ በየቦታው እንደየታለሉ የሰው ሀቅ የሚበሉ ሰዎች አሉ። በቃ ስራዬ ብለው እየሰሩ ያሉ ሰዎች በዝተዋል ማለት ነው። ምንም ስራ የለውም ይሄ እኮ ስራ የለውም ብላችሁ ስታዩት ከአንዷን እንዲቅምት አድርገው ይወስድና ደህና ለጊዜው ምናልባት ሊደሰቱበት ይችላሉ ለጊዜው ማለት ነው። ከዛ በኋላ የሆነ ነገር ቢመጣ የሚውጣቸው ነገር ነው በቃ ግራ የሚገባቸው ማለት ነው። ብቻ አላህ ይፍረዳቸው ማለት ነው። በጣም ከባድ ነው። ብቻ ምን ልበላችሁ እኔ ከዚህ በፊት የሆነ ልጅ ተዋወቅኩኝ። በጣም የሚገርማችሁ ማለት ነው። ከዛ ተዋወቅን ብቻ እኔ ያው እንደ አወራሩ አንዳንድ ሰዎች የሆነ አላቅም ብቻ በአወራራቸው ብቻ የሚያሰምጡ ሰዎች አሉ ማለት ነው። እያወራን ምናምን ቆየን ተዋወቅን በደንብ ተዋወቅን እስከ ቤተሰብ ደረጃ ድረስ ሄድን። የት አካባቢ እንደሆነ ምናምን ተጠያየቅን። ብዙ ቦታ ከተጠያየቅን ካወራን በኋላ ልጁ ጥሩ የሆነ ፀባዩ ምነው ማስተካከል ጀመረ ምናምን ነገር ከዛ እኔም እያመንኩ ሄድኩ ማለት ነው። እኔም ምስኪን የጨውቃ እሱ ለካ የፈለገው ሌላ ነው። እንዳልኳችሁ እኔ ዱባይ ነበርኩ። በነበርኩ ጊዜ ነው የተፈጠረው ማለት ነው። ከዛ ያው አጋጣሚ ቤተሰብ ነበር። የሆነ እኔን የሚያውቀኝ ሰው ነበረ። እሱም የሚያውቀው ሰው እኔም የሚያውቀኝ ሰው ነበርና አጋጣሚ እንግዲህ እስኪ እንድንተዋወቅ እድሉን ሰጠን ማለት ነው። ከዛ በኋላ አስተዋወቀን ያኛው ካስተዋወቀን በኋላ ያው የሚመለከተው ነገር የለም። ከተስማማን ተስማማን ነው። ካልተስማማን አልተስማማንም ነው። እንግዲህ እኔም እስኪ ዝም ብዬ ልየው ብዬ እንደዚህ ነው እንደዚህ አይነት ነው የሆነ ምናምን ነገር ልጁ ገና ሰለምቴ ነበረ። ከዛ አካብዶ አወራ ማለት ነው። አገናኙ ስለ ልጁ ከማገናኘቱ በፊት በጣም መዲኑ እንደዚህ መሆን ይፈልጋል ምናምን ነገር ብሎ አወራ። እሺ ልየው ብዬ ዝም ብዬ ስልክ ተቀብዬ ሳየው አቤት ምላስ አቤት ምላስ አቤት ምላስ ወላሂ ግርም ምን ያለኝ ማለት ነው። በቃ ምንም እንከን የለውም ብለው ብዬ እስከ ማምነው ድረስ ነው በቃ ያሳመነኝ ማለት ነው። ከዛ የሆነ ሰዓት በጣም እየተግባባን ስንሄድ አውቆ ቤተሰብ እናስተዋውቃለን ምናምን ነገር ማለት ጀመረ። ከዛ በኋላ ሴቶች የሆነ የተወሰነ ሳንቲም ስራ የተወሰነ እጄ ላይ አለ። እሱ ነገር ላይ ትንሽ የሆነ ጨምርልኝ ያው በግልጽ ጨምርልኝ አላለም። በቃ የሆነ ስራ መስራት የራሳችን ስራ መሰራት እፈልጋለሁ። አሁን መሰራው ያው የሰው ሱቅ ነበር የሚሰራው የትርፍ ምናምን ነገር ከዛ የተወሰነ ሳንቲም ባገኝ ምናምን ነገር ሲል ይሄ ልጅ እውነትም የመስራት ፍላጎት አለው እንዴ ብዬ በዛ ላይ ቤተሰብ እናስተዋውቃለን ብሎኛል። የተወሰነ ሳንቲም ሰጠሁት። ያ ረቢ ከሰጠሁት በኋላ ጭራሽ ማውራቱ እየቀነሰ ሄደላቸው። መጨረሻ ላይ ያ ብር ተበልቶ ቀረ እላችኋለሁኝ። በብዙ ትግል ብዙ ቦታ ደረጃ ሄድኩኝ ብዙ ቦታ ሄድኩኝ። ህግ ቦታ ድረስ በቃ ላቀርበው ምናምን
መጀመሪያ ሰው ሳማክር ይሄ እኮ ገና ወደ ትዳር አልገባችም፣ ስለዚህ የባሰ ነገሩ ላንቺ ጣጣው ላንቺ ነው የሚተርፈው ምናምን ነገር ብለው ከመሄዴ በፊት ሰው ሳማክር በሽማግሌ ምናምን በጓደኞች ምናምን ጠየቅኩኝ። ዝም ብሎ እስካሁን ድረስ ይሄው አለ፣ ግን እሰጣለሁ እያለ ነው ማለት ነው። እኔ አሁን ላይ ያው የብሩ ትንሽ ያን ያህል ትንሽ የሚባል ብር አልነበረም እና እሰጣታለሁኝ። ለጊዜው ስራ ደህና ስራ እስከማገኝ ድረስ ስታገሰኝ እንጂ እከፍላለሁ ምናምን ይላል ዝም ብሎ ሽማግሌ ሲቀርብ እና እላቸዋለሁኝ። እንደዚህ አይነት በምላሳቸው የሚያታልሉ ወንዶች ሞልተዋል። አላህ ይጠብቀን ማለት ነው። ከየቦታ ስራዬ ብለው ሆን ብለው በቃ በዚህ የተጠመዱ ሰዎች አሉ። እኛ ደግሞ ይሄ ተንኮላቸው አናቅም። አላህ ተንኮላቸው አውቁባቸው አላህ ያክሽፈው ማለት ነው። የሚሰሩ ስራ አላህ ያክሽፈው። ወላሂ በጣም ነው የሚያቃጥለው። እዚህ እንዴት ሆነን እንቅልፍ አጥተን ስንቱ ጮሆብን፣ ደህና ምግብ አጥተን ደህና ልብስ ሳንለብስ በሙቀቱ ተቃጥለን ምን ብለን ስንት ነገር ያጣን ሰዎች ግን እኮ የኛ የራሳችን ጥፋት ነው። እንዲህ ሆነን አምጥተን ለዛች ዝም ብሎ ፀጉሩን እየቆጣጠረ ለሚሄድ ሱሪን ዝቅ አድርጎ ለሚሄድ ወንድም መስጠታችን ራሱ እኛ በጣም ስህተተኛ ነን፣ በጣም ጥፋተኛ ነን ማለት ነው። እኛ እንጂ አላቅም። እኔ በተለይ እዚህ ስደት ከመጣሁ አላቅም። መጀመሪያ ብልጥ ጎበዝ ልጅ ነበርኩ ማለት ነው። በቃ ከትንሽነት የሚጀምረው ማለት ነው። አሁን እንዲህ ስደት ስመጣ እንደ ሰዎቹ ነው መሰለኝ የሚያጫውተኝ አላቅም። እንደውም ያደረገኝን ነው ያሰጠኝ ማለት ይቻላል። ምንም በቃ ብር አልይዝ መበተን ነው ስራዬ። እለፋለሁ፣ እንቅልፍ የለኝ፣ እረፍት የለኝ፣ እሰራለሁ። ሳንቲም ብሩ የት እንደሚገባ አላቅም ማለት ነው። ብቻ እኔ ብቻ ነኝ ይሄ ነገር ምንም ብር አልጠራቀም እያለኝ ብቻ አላቅም። አንድ ነገር ስለው በቃ አሁንስ ይዛለሁ ስለ የሆነ ምክንያት ይመጣል፣ የሆነ ሰበብ የሆነ ነገር ይመጣል። እዛ አያስችልም መቼም። በቃ እኛ እዚህ ስንሆን ምስኪን ምስኪን ያጫውተናል። እንደው ይሄ ነገራችን በምን አይነት መንገድ እንደሚቀር አላቅም። በተለይ እኔ እንጂ አላቅም። ብቻ እኔ እንጃ አንዳንዴ ንድድ ብስጭት እላለሁ። ራሴ በሰራሁት ስህተት ራሴ በምሰራው ነገር እናደዳለሁ ካለፉ በኋላ ማለት ነው። ለዚህ ነገር መፍትሄ ምንድን ነው ብላችሁ ታስባላችሁ? የመዳም ቅመሞች እስኪ ብቻ ከባድ ነው። አላህ ይጠብቀን ከአስመሳይ ወንዶች፣ ከአታላይ ሴት ልጅ ከሚጫወቱ ወንዶች አላህ ይጠብቀን ማለት ነው። ብቻ ልጅቷን በእርግጥ መጀመሪያውኑ ያው ውስጧ መጠርጠር ነበረበት። ያው ሲታይ ምንም የማይገናኙ ሰዎች ናቸው። እንኳን ለባለትዳር ሳይሆን እናትና ልጅ ነበር የሚመስሉት። ብቻ አንዳንዴ ፍቅር እውር ነው የሚባል ነገርም አለ። እሱ ታውራ ይሁን አላውቅም። ምን ብቻ ከባድ ነው፣ ከባድ ነው፣ ከባድ ነው። አሁን ላይ የሚሰማው ነገር በጣም ከባድ ነው። አንድም ጥሩ ነገር ተሰምቶም አይታወቅ። ሁሌም ችግር፣ ሁሌም የሚያለቅስ ኧረ ያረቢ ሁሌም እንዲሆንኩኝ እንዲተቸገርኩኝ የሚባል ወሬ ብቻ ነው የሚሰማው። እኛ መቼ ነው እንደው ጥሩ ነገር ሀገራችን ላይ ስደትም ላይ ደህና ነገር የምንሰማው መቼ ነው? በተለይ እኛ ሴቶች ያረቢ የሚያለቅሱ ሴቶች ለፍተው የሚያለቅሱ በዛ ማለት ነው። በቃ በዚህ ነው እኮ ሳይፈልጉ በራሳቸው ጊዜ ራሳቸው የሚያጠፉ ሴቶች የሚበዙት። በቃ ምንም የሚረዳቸው ሰው ሲያጡ በራሳቸው ይወስናሉ ማለት ነው። ብቻ ከባድ ነው። አላህ ይጠብቀን ከእንደዚህ አይነት ነገር። ምንም ነገር ቢመጣ ተስፋ መቁረጥ አያስፈልግም። ብር ከጠፋ ብር ተመልሶ ይመጣል፣ ይመጣል፣ ተሰርቶ ይመለሳል። ብቻ ዋናው ጤና ነው። ግን ይመጣል። ያው አልሐምዱሊላህ ብሎ ካለፈው ስህተት መማር ነው። የአንዳንድ ሰው ሁሉም የራሱ የሆነ ታሪክ አለው ማለት ነው። ብቻ ከባድ ነው። አላህ ይጠብቀን ከአታላይ ወንድ። እኛም ጋር ጥፋት አለ በእርግጥ ማንንም ከኪሳችን አውጥቶ አይወስድም። መጀመሪያ የራሳችን ጥንቃቄ ያስፈልጋል። እና አንሰጥም ብለን ብንል ማንም ምንም አያመጣም። አንዳንዴ ደግሞ የሚያስገድድ ነገር ሲኖር እንግዲህ የሆነ አስገዳጅ ነገር ሲኖር የግድ ነው። ከነጭራሹ አልሰጥም ማለት ሳይሆን ሊሰጠው የሚገባውና የማይገባው ሰው አለ ማለት ነው። ያንን ነገር ለይተን እንወቅ እና ካለፈውን ስህተታችንን የምንማር ያድርገን ማለት ነው። መዳም ቅመሞች እስኪ ሼር እየተደራረግን ሰብስክራይብ ላይክ እየተደራረግን ተያይዘን እንደገላችኋለሁ። ዛሬ እንግዲህ እንዲህ እየተጫወትን አለፍን።
ቀጣይ እስኪ በደህና ነገር ለደህና ርዕስ ይዤ እስክመጣላችሁ ለዛሬ በዚህ ላይ ያበቃሁኝ። መልካም ጊዜ